የለሁበትም እኔ የለሁበትም ውርድ ከራሴ እኔ የለሁበትም። ቤተሰብ ደህና ናችሁ ወይ? እንዴት ናችሁ? ሃይሚ የጨረቃ ፋሚሊዎች እንኳን ደስ አላችሁ። ቅመሟም እንኳን ደስ አለች የኔ ውድ ማለት ነው። ከዚህ በላይ ይገባሻል። ኦኬ እና ቅመም የሆንሽ ልጅ ቅመም የሆነ ፎሎወሮች ይገቡሻል አንቺ ማለት ነው። እና 300 ኬ ገብታለች እየጣር አሁን ደግሞ ብሩኬን ወደ 50 ኦኬ ሰምታችኋል አይደል? አሁን ወደ ብሩኬ ማለት ነውና ሁለቱም አንድ ላይ ደስታቸውን ያክብሩ ማለት ነው። ነገር ግን በዛሬ ቪዲዮ ደህና ናችሁ ቤተሰብ? እንዴት ናችሁ? ሰላም ናችሁ ወይ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ነገር ግን በዚህ አጋጣሚ ማለት ነው ሃይሚ ይሄንን ነገር ማን ነው ያመጣው? ጭራሽ አስቤ ማላቀው ጭራሽ ከፍፄ ጋር አስቤ አላቅም። ከዚህ በፊት ፕራንክ ሰርታለች ታውቃላችሁ። ፍፄ ፍቅረኛ ነው ምናምን ብላ ማለት ነው የራሱን የብሩኬ ጓደኛ አምጥታ ከዛ ማን እንደሆነ ብሩኬ አያውቅም ነበረ። ከዛ የብሩኬ ጓደኛ ሆነ ማለት ነው። ነገር ግን ሃይሚ ፈራውልሽ፣ ጠብቂ፣ በከባዱ የብሩኬን ፕራንክ ጠብቂ። እኔ ችግሩም እንደው ታውቃላችሁ ቤተሰብ የብሩኬና የሃይሚ ፕራንክ ማለት ነው ፕራንክ ቢሰሩ ደስ ይለኛል። ነገር ግን ፕራንካቸው ሪሊ ይሆናል። ገባችሁ አይደለ? ፕራንክ ብሩኬም ሆነ ሃይሚን ፕራንክ ሲሰሩ ሪሊ አድርጎ እስከ መጣላት ይደርሳሉ ማለት ነው። ይሄ ነው ችግራቸው እንጂ ፕራንክማ ይስሩ ደስ ይለናል እኮ። ግን ሪሊ የሚያደርጉ ነገርስ ጠብቁ። አሁን ብሩኬ ምን አይነት ፕራንክ እንደሚያደርግ ማለት ነው። እኔ ገና ታብሌኑን ሳይ እንዴት እንደፈራው እየሮጥኩኝ ነው የገባሁት። እኔ ምለው አንተ ፍፄ ራሱ እሺ ማለት ሃይሚ ጓደኛውን ሟገጠች። አሁን ቆይ ጓደኛዬ ከሚስቴ ጋር ሟገጠ ማለት ነው ሚሎ ብሩኬ አይደለ? እንደዛ ነው። ሃይሚ ደግሞ ከባሏ ጓደኛ ጋር ሟገጠች። እንደዛ አለ። ግን እኮ ይሄ ነገር አለ ቤተሰብ። ይሄ ሃይሚና ብሩኬ አሁን ሃይሚና ፍፄ ማለት ነው ፕራንክ ሰሩ እንጂ ይሄ ሪሊ ላይ ኦኬ ሪሊ ማለት ነው ሪሊ ዓለም ውስጥ ያለ ነገር ነው ቤተሰብ። ያለ የሌለ ነገር መስሏችሁ ነው? አለ። ሰምተን የምናውቃለን ከዚህ በፊት አለ። ገባችሁ አይደለ? የሚስትዮ ከባሏ ጓደኛ ጋር ትሟግጣለች። ሚስትዮ ከባሏ ጓደኛ ጋር ትሟግጣለች። ከዛ አሁን ብሩኬ ከጓደኛው ጋር ሚስትዮ ሟገጠች ማለት ነው። ጓደኛው ደግሞ ከሚስቱ ጋር ሟገጠ። ጉድ! ፍፄና ሃይሚ ሟገጡ። ጉድ ነው። ሃይሚ ጠብቂ፣ በከባዱ ጠብቂ። እስቲ እንሂዳውን በቃ ምንም ማለት ባል ሰሞኑን ባል ምናምን ስለሆነ ሰው ሁሉ ሲጠጣ የሚያደርገው ነው ያውቅም። ሰው ሁሉ እየተመዛበዘ ነበር። እኛም ደግሞ እስቲ ባሉ ስንት ቀን ነው ካለፈ? ዛሬ 4 ነው 3 ሰኞ ማክሰኞ ሮብ ነው። ግን ዛሬ ሐሙስ መስሎኝ ነበር። ሮብ ነው ዛሬ እና እላችኋለሁ። ወደ ወሬው ስገባ ማታ ጠጥተን ሰክረን ከዛ አብረን አድረን ነው በሚለው ማለት ነው ብሩኬ አይምሮ ላይ እንደዛ እንዲያስብ ነው የምናደርገው። ከዛ ይናደዳል። በእርግጥ ግን እንዳይመታን ፍራቻ። እንዴት አይመታም? አንተ ፍፄ ሲጀመር የሚያምንህ የልጅነት ጓደኛው ከሚስቱ ጋር ተኝቶ እንዴት አያምንም? ብሩኬ ማለት ነው ያምናል። ጠብቅ። ሁለታችንንም አጋይቶን የሆነ ነገር እንዳያረገን ምናልባት መጣው ብሎ የሆነ አሲድ ይዞ መጥቶ ደግሞ እንዳይደፋብኝ ስለሆነ እንደተባባል ነው። ሃይሚን እንደዚህ ይኸው ቁምጣ አድርጊያለሁ። ከዛ ልብስም አለኝ ደግሞ ራቁቴ ምናምን እንዳልመስላችሁ። በቃ ራቁትሽ ነሽ ሃይሚዬ፣ ራቁትሽ ነሽ። አለቀ። ከፍፄ ጋር ተኝተሻል። አሁን ማለት ነው ብሩኬ በከባዱና አለቀ። አናምንሽ ሃይሚዬ። ቁንጣም አለበሽም ልብስም አለበሽም። አናቅም ጭራሽ እኔ ከፍፄ ጋር አስቤ አላቅም። እንደውም ከመፍታ ጋር ብትመጪ ኖሮ ትንሽ እንደውም ማለት ነው ትንሽ ታጨልሉ ነበረ። ፍፄ ጋር ጭራሽ ጉድ እኮ ነው። ልብስ አለኝ እና ለማባበል እንዲያመቸኝ ብዬ የብሩኬን ሹራብ ነው የለበስኩትኝ ዛሬ። ሹራብህን ለብሼ እኔ ባንተ ምናምን ለማለት ማለት ነው። እና ለብሻል ያለበስኩ እንዳይመስላችሁ። ያው ስቀመጥ ቦርጬ እንዲህ ትጥፍ ምናምን ነገር ስለሚል ቦርጬ አውጥቻለሁ ስለወፈርኩ እንዳይታይብኝ ብዬ ነው። ኤኒዌይስ ለብሻለሁ ለማለት ነው። እሺ ያው አሁን ለማስቸገር እየሞከረ ነው። አንተ ችግር የለውም። ምንም ነገር ቢመጣብህ በእኔ ጣለው። ከሻወር ቤት ከዛ እንደወጣ ሆኜ ነው እንትን ምለው ፊቴን ውሃ ምናምን እንደዚህ ረጭበትና እርጥብ እንደሆነ ሰው ምናምን ሻወር ውስጥ እንደወጣ ሰው ነው። ችግር የለውም። እሱ አትነካከም። ብቻ በመስታወት ሳይሆን እየፈራሁት ነው። ታውቃለህ? ሁለታችሁንም አንድ ላይ ነው የሚያጋጫችሁ ማለት ነው። ደግሞ ብሩኬ አሁን ይመጣልሻል።
ሃይሚ እኔ የፈራውልሽ ማለት ነው። አሁን ያንቺ ፕራንክ አይደለም የኔ እናት ገባሽ አይደለ? በደስታሽ ቀን ዛሬ እንደውም እኛ ደስ ብሎን ነው። ግን እንደዚህ አይነት ፕራንክ ባሰሪስ ግን ልንገርሽ በዚህ አጋጣሚ ማለት ነው። ኦኬ ጠብቂ። እኔ የፈራውልሽ የብሩኬን ፕራንክ ነው። ጠብቂያት ያለ አይሚዬ ቤተሰቦች እንግዲህ ካሜራ አስተካክለናል። ይታያል አይደል? እኔ ግን እናንተ አልገው የተኙበት አይመስልም? የምሬን ነው። አልገው በደንብ ተተኝቶበታል። ቆይ እናንተ ምን አይነት ሆቴል ነው አልገው እንደዚህ እንትኑን አንሶላው እንደዚህ ከላዩ ጭምድድ አድርጎ እንትን ያሉት? ስለተቀመጣችሁበት ነው አልገባኝም። እኔ ታውቃላችሁ ቤት መደበቅ አልወድም እንትን ማለት አልወድም። እና እንትኑ ማለት ነው አልጋ ብሱ በጣም ጭምድድ ብሏል። ሰው በደንብ ተኝቶበት የተነሳ ነው። ሃይሚ ደህና ነሽ? ብሩክ ያስመርምርልኝ፣ ሃይሚን አስመርምርልኝ። አላምንም ሆ ያለው አይደል? ቆይ እንደዚህ ልሁንላችሁ። ለተንኮል ምን ነው ቸኮል ይያል። ካሜራ አስተካክለናል። አሁን እንትን እናድርግ። አንድ ትንሽ ጠብቁን። ብሩክ እስኪመጣ ድረስ ልብሳችንን አውቀን እንበታትነዋለን። ሪል እንዲመስል ማለት ነው። ግን ያ ነገርም እኮ ብትበትኑ ነበር። ብሩክ የሚያምነው አሁን እንዴት ያምናል? ያ ነገር መቼ ወለቀ? ታውቃለች። ስሙን አልጠራም በደንብ ግን እሱ ቢወልቅ በደንብ ያምን ነበረ። ቤተሰብ በደንብ ማለት ነው። ግን አዲስ ባለፈው አይተናል። አዲስ ገዝተሽ ለነገር ጥሩ አይደለም። ጣለው መሬት ላይ ቆይ ይሄ ውሽ እኔ አንተ ለመደበቅ ነው እንዴ? ፈርታል እንዴ? እኔ ያልገባኝ ነገር ቤተሰብ ማለት ነው። ቆይ በፊልም አይቶ ነው በምን አይቶ ነው? ቆይ ሴትና ወንድ እንትን ሲገቡ ማለት ነው እንትን ውስጥ ታውቃላችሁ፣ ይገባችኋል መቼም። ጫማ እንደዚህ ነው የሚጣለው። ቆይ ይዩትማ፣ ጫማ እንደዚህ ነው የሚጥሉት ማለት ነው። ጫማቸውንም እንደዚህ በእንትን በቃ እንደዚህ ስርዓት በሌለው ወድቆ ምናምን ነው። እንደ ጫማን በስነ ስርዓት ማውለቅ አይቻልም እንዴ? ነው እንዴት ነው? እኔ ያልገባኝ ነገር እንዴት አወቃችሁ? ሃይሚ በስነ ስርዓት ነው ገልብጪ። ፍፄማ ልምድ አለው በደንብ። ሃይሚ ጫማውን ትክክል ታስቀምጠው ማለት ነው። ገልብጪ ያለ አንዱን ጫማ አያችሁ? ፍፄ ያው ሲገባ ማለት ነው ጫማውን እንደዚህ አድርጎ ነው ወደ አልጋው የሚሮጠው ማለት ነው። ፍቅረኛ አሉ ለካ ሚዲያ ላይ አመጣም እንጂ ቤተሰብ ገባችሁ? ገብቷችኋል እንዴ? ጉድ ልብስህን አውልቅና ግባ ውስጥ። አንተ ለመደበቅ ነው እንዴ? ፈርታል እንዴ? ማነው በስመ አብ ወወልድ ቅዱስ አለ እንደዚህ ሲያየት ራሱ ማለት ነው። እንዴት ሃይሚ ታደርጓለች ብሎ ያምናል? ድሮስ ፍፄ ቤቱ ሸፍነ ቆጭ ምን ነው ሰት የነበረ ምንድን ነው ሰት ምን አድርጋችኋል? ፍፄ የድረስ ልብስህን በእግዚአብሔር አንተ እውነት ነው የኔ ወንድም ነህ። እውነት ነው እንደዚህ በሚስቱ ማግጦ ምንድን ነው ያደረጋችሁት? መልስ ልብሱ ምንድን ነው ይቅርታ ምን አድርገን እንዴ? ብሩኬ ራሱ እኔ ምለው በዚህ ልክ ትዕግስት ራሱ ማለት ነው እኔ ቢያደርገኝ ማለት ነው እኔ ቢያደርገኝ ሁለቱንም ነው እኔ ቢያደርገኝ ያጋጥመኝ ብቻ ማለት ነው እኔ ቢያደርገኝ እንኳን እንደዚህ እጇን ይዤ ላወራ ታየኝ እኮ እንዴት እንደምትወጣት እውነቱን ነው እኔ ላይ እውነቱን ነው ብሩኬ እኔ እንደዚህ ታደርጋለች። አንተ ቆሻሻ ነው። እግዚአብሔር ቆይ አስረዳሃለሁ። አንተ ወንድም ላይ አንቺ ልቀቂኝ ነው ለዚህ እንዳትናገሪ። አንተ ወንድም ላይ
እኔ አይደለሁም እኮ መጠጥ ነው ብሩኬ። እኔ አይደለሁም መጠጥ ነው ዞሬ በእናትሽ አንቺ ቆይ ላስረዳ። ምን ነው አንቺ ሴት ልጅ አይደለሽ? ማታዩ ናችሁ ሁለታችሁ። እሺ ጭራሽ ደሜና ብዬ ነበርሽ የማታዩ ምንድን ነው ረጋገው? ምን ሰው ደውሎ እስኪጠራ ድረስ ግን ማለት ነው ቤተሰብ ይሄ ነገር አልተጠራጠራችሁም? ብሩኬም የሚያውቅ ነገር መሰለኝ ምክንያቱም ብሩኬ ስልኩን ማለት ነው ልንገራችሁ በዚህ አጋጣሚ ስልኩን ከእጁ ጥሎ አያውቅም። ኦኬ አዲሱን አይፎን ፕሮ ማክስ 70 ማለት ነው ከእጁ ጥሎ አያውቅም። ሶ አልጋ ላይ ያለው የብሩኬ ስልክ ነው፣ እጁ ላይ ያዘው ደግሞ ሌላ ስልክ ነው ቤተሰብ ማለት ነው። ስለዚህ ይሄ ነገር ብሩኬ ራሱ የሚያውቅ ይመስለኛል። አዎ ስለዚህ ተጠራጠሩ። ከገንፎ ስንጥር አታጡም የሚለው የአገሬ ሰው ተጠራጠሩ። እንዴት በዚህ ትግስቱ ራሱ እንዴት ሰው እንደዚህ ትግስት ይሆናል? ሚስቱ ከሌላ ወንድ ጋር ተኝታ ማለት ነው። እንዴት ናችሁ? እንዴ ነው የተጠሩት? ምን አገባሽ? ማን ሲለኝ በጣም ቆሻሾች ናችሁ። ሲጀመር እንዴት እንደዚህ ትግስት እንዴት ይኖራል? እንዴት እኔ ብሩኬ እንዴት እኔ በጥፊ ነው ሁለቱንማ። እንዴት እኔ ያሰብኩት ሃይሚና ፍፄን አንድ ላይ የሚያጋጭ ነው የመሰለኝ። ሃይሚንም በጥፊ ሚላት ነው የመሰለኝ። እንዴት ሚያምናት ሚስቱ ከሌላ ወንድ ጋር ከሚያምነው ከወንድሟ እንደ ወንድም የሚያየው ጓደኛ ጋር ተኝታ ሲያይ ብሩኬ እንዴት በዚህ ልክ ትግስት ይኖራል? ቤተሰብ ታምናላችሁ? እኔ አላምንም። የዛሬ ቪዲዮ አላምንም። ቤተሰብ አላምንም። ይሄ ነገር ብሩኬም ያውቃል። አለቅ ያውቃል። አይነን ማየት አልፈልግም። አይነን አጠገቤ እንዳይደርስ። ሁለተኛ አታገኝም። አላገምሽ እንደዚህማ ከሆነ እኮ ጥሩ ነው። እንዴት ነው ባሌን ማለት ነው ኦኬ የምወዱን ከሌላ ሴት ጋር ተኝቶ አጠገቤ እንዳይደርስ አላቅም አታቀኝም ብዬ ልለየው የሌለ ነገር አልሰማም። ቤተሰብ የዛሬ ቪዲዮ ማለት ነው እኔ አልስማማም። ኦኬ እንደዚህ አይነት ቪዲዮ አላቅም። ሀበሻ ሆነን ባሎቻችን ሴቶች ሆነን ባሎቻችን መዋግጠው ወንዶች ሆነው ሚስቶቻቸው የሚያፈቅሩ ፍቅረኛቸው ከሌላ ወንድ ጋር ለዛውም ከራሱ ጓደኛ ጋር ተኝቶ ወንድ ልጅ እንደዚህ ነው። ብሩኬ ዛሬ ይቀርሃል። ኦኬ በደንብ አክቱን አላሳየህም። ሲቀጥል ደግሞ እንደዚህ አይደለም። ኦኬ ሃይሚን ቢያንስ አንስተ እዛ አልጋ ላይ መወርወር ነበረብህ። ትንሽ እንኳን ሞቅ እንዲል ማለት ነው። ትንሽም በጥፊ ጫፏን መንካት ነበረብህ። ምክንያቱም እንዴት እንደዚህ ታደርጋለች? እንዴት እንደዚህ ዝም ይባላል? አላቅም አታቀኝም። አላቅሽም አታቀኝም። ከዚህ በኋላ አጠገቤ እንዳደርሽ ኖ ኔቨር። እንደዚህ ብዬ ዝም ብዬ አልላቀቅም። አጠፋችኋለሁ ቀልደኞች። አረ በቃ ብሩኬም ያውቃል በደንብ ድብና አድርጎ ይሄን የዛሬ ብራንክ ያውቃል። ሁለተኛ ብሩኬ ታረጋግጥ ምንም እረፍ ምናምን እኔ እኮ ቦክስ ነው የጠበቅኩት። ብሩኬ እንደዚህ ቀዝቀዝ ብለ እንዴት? አረ ብሩኬ ዛሬ ይለፍ። እኔ እንደዚህ አልነበር። በደንብ አታይም? እሪሊ ቢሆን ማለት ነው ብለ አስብ እስቲ። እሪሊ ቢሆን ሃይሚ አንተ የምትወዳት ሚስት ወደፊት ሚስት የምትሆን ከምታቅ ወንድ ጋር ተኝታ ብታገኛት እንደዚህ ነው የምትለው? በቃ አለቀ። መጠጥ ነው እኛ አይደለንም እንደ አድርገናል ሁላ እያሉ ነው እኮ። እንደዚህ ነው የምትሆነው። አለቀ። እንዲቀለኛ ደቡች አይመለከት አላቅሽም አታገኝም። እሺ ተመስገን። የኢትዮጵያ ወንዶች እንደዚህ ተቀይሮ አላቅሽም አታቀኝም ከዚህ በኋላ አጠገቤ እንደደርሽ ብሎ የሚለያዩ ከሆነማ ጥሩ ነው። አረ ብሩኬ አትቀልድ እንዴ ቀልደኛ ብሩኬ። እሺ ዝም በለ። ምንድን ነው ለራሴ ተመለስ። ምን አይቀልድ ነው ቀልድ ምንድን ነው እንዲደረገ? ይቅርታሽ ተረጋጋሽ። እንዲደረገ የሆነ በጣም ትንሽ የጥፋት ያጠፉ እኮ ነው የመሰለው። ብሩኬ ምን ሆነሃል ዛሬ? በጣም ትንሽ ነገር የሆነ ቦታ ሃይሚ ብሩኬን ሳታስፈቅድ ሄዳ ማለት ነው። ገባችሁ አይደለ? የሆነ ቦታ ሳትነግረው የሆነ ቦታ የሆነ ነገር አድርጋ እንኳን እንደዚህ አይቆጣትም። እንኳን ከወንድ ከሚያምነው ጓደኛ ጋር ተኝታ አይደል ቤተሰብ ቀልድ አይመለከተኝም። ስለእናንተ መጠጥ አይመለከተኝም። እኔ አያገባኝም ስለእናንተ። እናንተ ምንም ሳይላችሁ ምንም ሳይነካችሁ ሊወጣ
ንገሩኝ ቤተሰብ ንገሩኝ። ኮሜንት ጻፉልኝ። እናንተ እንደዚህ ታደርጋላችሁ? ሴቶች ሆናችሁ እናንተ ሪሊው እንደዚህ አይነት ነገር ቢደረግ እንደዚህ ዝም ብላችሁ አታቀኝም አላቀሽም ብላችሁ ዝም ብላችሁ ትወጣላችሁ? እኔ አጠፋቸው ሁለቱንም አጋጫቸው አጠገቤ ያገኘሁትን ዕቃ እንዳለ እነዚህን ማለት ነው እነዚህ ያልጋ እንትኑን አንስቼ አናታቸው ላይ ነው የምወረውረው። ሪሊ ማለት ነው ቀልደኛ ቆንጣ ለብሻለሁ እያለች ሳላስበው ነው የተፈጠረው ሁሉን ነገር እያለች ያኛውም ደግሞ ብሩኬ ሳናስበው እሱ አይደለችም ጥፋተኛ ሳናስበው ነው የተፈጠረው መጠጥ ነው። ከዛ ብሩኬ ዝም ብሎ ሊወጣ እኔ አብድ ነበረ ቤተሰብ አብዳለው። ይሄ ያበሻ ባህሪ አይደለም ብሩኬ ዛሬ ያሳየው ባህሪ ማለት እንደ በደንብ አትቀውጣም እንደ ፕራንኩ እንኳን እንዲያምር። እኔ ስልኩን ራሱ ሳየው እንትን ብያለሁ። ብሩኬ ልክ ሲገባ ያኛውን ስልክ እዛ ጋር ሲያስቀምጥ ሌላ ስልክ እዛ ልክ በሩ ጋር ሲያስቀምጥ አወቅኩት ብሩኬ እንደሚያውቅ። አትመታውም እንዴ? አትመታውም ወይ? እንዴት ሚስትን ሟግጦ እንዴት አትመታውም? ራሱ ማለት ነው ፕራንክ ነው ብለው ይኸው ካሜራ አለ አሉት። በጣም እየለየልሽ ነው ታገለሽ ፕራንክ ምናምን ትላለች ነው ሲሳሩት ነገር እንኳን ይደረጋል ለዚህ በከባዱ ጠብቂ። ግን ብሩኬ ገና አልቀወጥም። የዛሬ አልቀወጥም። ይሄው ነገርኳችሁ ቤተሰብ። ይሄው ብሩኬ አኩርፎ ሄደ። ስለዚህ ጠብቁ። አሁን በቃ ልጅቷ ትገባበታለች። ስለዚህ ሪሊ ነገር ያደርጋሉ። እኔ የሃይሚና የብሩኬ ፕራንክ የሚያስጠላኝ ይጣላሉ። ገባችሁ አይደለ? ሪሊ ነገር ውስጥ ይገባሉ። ገባችሁ? እንደ ፕራንክ አንቺን ፕራንክ አርገሻል እኔም ፕራንክ አርጋለሁ ብሎ በፕራንክ አይመላለሱም። ገባችሁ? ይጣላሉ ሁለቱም ማለት ሪሊ ነገር ነው የሚሄዱት። ይሄው ብሩኬ አሁን አኩርፎ ሄደ። የትላንትናም አኩርፈዋል። ዛሬም ደግሞ የትላንትናው ገና እንትን ሳይል ዛሬም ደግሞ ሃይሚ ይሄን እናደረገችው። ይሄው ሄደ። አለቀ። ሰራኛ ቅዱስም ፕራንክ ለማድረግ ሞክራለሁ፣ ግን በጣም አናድጃለሁ። እንጂ እያሳመመኝ ነበረ። እንገናኛለን። በቃ ቻው። ልከተለውና ቤተሰብ እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። የብሩኬና የሃይሚ ፕራንክ እንደዚህ ነው። ገባችሁ አይደል? መጣላት ነው ስራቸው ማለት ነው። ይጣላሉ። በቃ በፕራንክ አይመላለሱም። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።